ሚክስድ ሪያሊቲ ሁለቶቹን አንድ ያደረገ ማለት ነው። ዛት ሚንስ ዲስ ቴክኖሎጂ ሜርጂንግ the result of augmented reality with virtual reality ሁለቱም አለ። እዚህ ውስጥ ደግሞ ሪል ኢንቫይሮንመንቱም አለ ቪርቹዋል ኢንቫይሮንመንቱም አለ። ግን እንዴት ይሰራል እስቲ ነው sometimes referred to as hybrid reality. So it is the merging of real and virtual world. There is a real world or a real environment, and that real environment is merged with what? With virtual world to produce new environment and visualization. ስለዚህ የሚያዩት አዲስ የሆነ ኢንቫይሮንመንት ነው፣ ግን ሁለቶቹ ምን ሆነዋል? ኮምባይን ተደርጓል ማለት ኮምባይን። በተለይ በጣም ለሲሙሌሽን ስራ ለሲሙሌሽን ኤቭሪዌር ሊሆን ይችላል። ያ ሲሙሌሽን ኖርማሊ እያየው ነው፣ አይኔ የተጋረደ ነገር የለውም። ከዛ በኋላ ቢጋረድ ደግሞ አንዳንዱ ጋርዶ የሚሰሩ የቀድሞ አይ ግላስ የጉግል አይ ግላስ ጋርዶ አይደለም፣ ሁለቱ ሜርጅ ማድረግ ይችላል። እንደዛ አይነት ቴክኖሎጂ ያውኑ አይታችሁ ከሆነ ደግሞ ሙሉ በሙሉ ተሸፍነው ለምሳሌ ይታዩኛል ኦብጀክቶች። የሆነ ቦትል እዚህ ጋር የውሃ አይላንድ ካለ እሱን ማንሳት ከፈለኩ ስነሳ ያለው በዚህ በሚክስ ጊዜ ማለት ነው። ስለዚህ ያስቀመጥኩ እቃዎችን ማንሳት፣ የሆነ ነገሮችን ስራ መስራት፣ ልክ እኔ ስንቀሳቀስ ሁሉም ነገር እንደ ሪል ይታየኛል ማለት ነው። እንደ ሪል ሁለቱም ኢንቫይሮንመንት አለ፣ ሪሉም አለ ቪርቹዋልም አለ ማለት ነው። ስለዚህ it means placing new imaginary within a real space. Look, there is imaginary space or imaginary world, and there is a real space or a real world. So placing a new imaginary within what? Within a virtual or real space in such a way that the new imaginary is able to interact. Look, interaction ነው የሚፈጠረው። ቀደም ኢንተራክሽን አልነበረማ። ቪርቹዋሉ ጋር አሁን እሷ ስትንቀሳቀስ ነገሮቿ አይንቀሳቀሱም። ልክ የራሳቸው ኢንቫይሮንመንት ውስጥ ነው ያለው። አሁን እሷ የሆነ ነገር ላንሳ ብትል ለምሳሌ እዛ ጋር የነበረውን እንጨት እሱን ልስበረው ወይ አንስቼ ልጣለው ምናምን ብትል አችልም። የሚንቀሳቀሱ ነገር አለ። ግን አሁን ምን ጨምሩበት ያንን እንጨት ማንሳት ብፈልግ ስነሳ አየዋለሁ። እኔ ዝቅ ብዬ ማንሳት ብፈልግ እንደዛ አይነት ነገር አለ። ሁለቶች ኢንተራክት ማድረግ እንችላለን። ስለዚህ ለዶክተሮች በተለይ ሲሙሌሽን ሲሰሩ አንድ ቪዲዮ አለ። ቀዶ ጥገና ምናምን ሲሰሩ ልክ ከዚህ የሆነ መቀስ አምጥቶ ሲቀድ ምናምን ታያለህ። ልክ መቀሶቹ እዚህ ጋር ያሉ የት ውስጥ ነው ያሉ? ቪርቹዋል ኢንቫይሮንመንት ውስጥ ነው። ሰውየው ሴት ነው ያለ እዚህ ነው ያለ። ልክ ግን አክት ያደርጋል። ከዚህ ሲያነሳ እዛ ውስጥ የሚያዩን ሲያነሳ ይነሱለታል። ኢንተራክት ማድረግ ይችላል። እሱ ያለው ሪል ኢንቫይሮንመንት ውስጥ ነው። የሚያያቸው ነገሮች ደግሞ ቪርቹዋል ኢንቫይሮንመንት ውስጥ ነው። ስለዚህ ኢንተራክሽን ነው ትልቁ ልዩነት ከቪርቹዋል ሪያሊቲ ጋር ኢንተራክሽን የለውም ቪርቹዋል ሪያሊቲ ውስጥ። እዚህ ጋር ግን ሚክስድ ሪያሊቲ ውስጥ ሪል ኢንቫይሮንመንቱም አለ ቪርቹዋል ኢንቫይሮንመንቱም አለ ፕላስ ኢንተራክሽን አለ። የፈለግነውን ነገር ብንሰራ መስራት እንችላለን። ፎር ኤግዛምፕል ዊዝ ኤምአር ዩ ካን አፕላይ ቪርቹዋል ቪዲዮ ጌም ግራፕ ዩር ወርልድ ወተር ቦትል ቅድም እንዳልኳችሁ እዚህ ጌሙ ስትጫወቱም ታዩታላችሁ። ስቲክ ጆስቲክ ይዛችሁ ምናምን ውሃ እንትን ነገር የሆነ ብቻ ኦብጀክቶቹን ኢንተራክት ማድረግ ይችላል። ከኦብጀክቶቹ ጋር ኢንተራክት ማድረግ ትችላላችሁ እንደፈለጋችሁ ማለት። ሁለቶቹ ሚክስ ስለሆነ አንተ ስትንቀሳቀስ ያም ይንቀሳቀስልሃል ማለት። የሆነ አክሽን መውሰድ ስትፈልግ አክሽኑ አፕላይ ሆኖ ታየዋለህ ማለት። ያ ነው ሚክስድ ሪያሊቲ የምንለው። ስለዚህ the key characteristics of MR is that the synthetic content, that means virtual content and the real world content are able to react to each other in real time. እዚህ ሁለቶቹ ሪአክት ይሆናሉ። ይሄ ቪርቹዋል ኢንቫይሮንመንት ውስጥ ያሉትን ኦብጀክቶች እንደፈለግ ማኔጅ ማድረግ ይችላል። ግልጽ ነው። ከሶስቶቹ የመጀመሪያው ምን ነበር? ኢንተራክሽንም የለም። ኢንቫይሮንመንቱን ታያለ፣ ግን የሆነ ኢንፎርሜሽኖችን ኦቨርሌይ ታደርገዋለህ። ሁለተኛ ጋር ስንመጣ ቪርቹዋል ሪያሊቲ ጋር ስንመጣ ምን አለ? ኢንቫይሮንመንቱ ሪል ኢንቫይሮንመንቱ የለም፣ ከናካቴው የለም። ያለው ኮምፒውተር ጀነሬትድ ሪል ወርልድ የሚመስል ነገር ኢሜጅ ወይ ደግሞ ኢንቫይሮንመንት ነው ያለ። እዛ ውስጥ ግን ኢንተራክሽን የለም። በቃ ምንም ነገር ኢንተራክሽን የለም። ግን ማየትና የሆነ ስትሄድ ወደዛ የምትሄድ ነው የሚመስል ሙሉ ሴንስን ወስዶ ይጠፋል ወደዛ ኢንቫይሮንመንት ነው። እዚህ ጋር ስንመጣ ግን ኤቭሪቲንግ የምንሰራቸው አክቲቪቲዎች እዛ ውስጥ አፕላይ ይሆናል። የሆነ ነገር ስታነሳ ይነሳል። ወደፊትም ስትሄድ ታየዋለህ። እዛው ስትንቀሳቀስ ዞረ ስትመጣ ምናምን ኤቭሪቲንግ ታየዋለህ። ስለዚህ ኢንተራክሽን ፕላስ ቪርቹዋል ኢንቫይሮንመንት
So using next generation ይሄ የተሰራው next ሴንሲንግ እና ኢሜጂንግ ቴክኖሎጂ በጣም የተለያዩ ሴንሰሮች አዳዲስ ሴንሰሮች አሉ ይሄን ለመስራት የተጠቀሙበት ማለት ካሜራዎች so MR allows you to see and immerse yourself you look to see and immerse yourself in the world around you even as you interact with virtual environment ስለዚህ ታየዋለ ራስን ደግሞ እዛ ውስጥ ከተዋለ immerse in that virtual environment እዛ ውስጥ ከገባ በኋላስ ነገሮቹ ልክ ቤት ነው ይመስላል ለምሳሌ የቀደሙ ቤቶች አሉ ስለዚህ የሆነ መስኮቶችን ከፋፍተ መሄድ ይችላል በር ከፍተ መግባት ይችላል ቆልፈ መሄድ ይችላል ያ ኢንተራክሽኑ ሙሉ አለ የራስ ቤት አድርገ እዛ ውስጥ እንደምትኖር አክት ታደርጋለህ እዚህ ስትንቀሳቀስ አብረ እዛ ቪርቹዋል ውስጥም ተንቀሳቀሳለህ ማለት እዛ ውስጥ ትገባለህ በቃ ሙሉ so it provides the ability to have one foot or one hand in the real world or in the real environment የሶስቱ ልዩነት AR VR and MR የሶስቱ ልዩነት የሃርድዌር ሪኳየርመንት ነው ሁሉም የተለያየ ምን ይጠቀማል ሃርድዌሮች ነው የተሰሩበት ማቴሪያሎችም የተለያዩ ናቸው የመጀመሪያው የሚታይ ዲፈረንሱ ይሄ ነው ግን VR ጋር ስንመጣ ቪርቹዋል ሪያሊቲ ጋር ስንመጣ ኢንቫይሮንመንቱ ሙሉ ምንድነው ቪርቹዋል ኮምፒውተር ጀነሬትድ ኢንቫይሮንመንት ነው ያለው ግን ወደ AR ስንመጣ ደግሞ ምንድነው ያለው ሪል ኢንቫይሮንመንቱ አለ እዛ ላይ የሆነ ኢንፎርሜሽን ኦቨርሌይ ማለት ነው ኦቨርሌይ ሶስተኛ ጋር ስንመጣ ሁለቶቹም ማለት ስለዚህ የሁለተኛው የሚለየው ምንም አይነት ሪል ኢንቫይሮንመንት የለም ማለት ነው VR ጋር ስንመጣ ሁሉም ቪርቹዋል ናቸው then can be enjoyed in fully immersed environment ውስጥ ነው so AR overlays digital content on the top of real world አሁን VR ጋር ስትሄዱ ኦቨርሌይ አያደርግም ኦቨርሌይንግ የለም ሙሉ በሙሉ ኢንቫይሮንመንቱ ሌላ ዓለም ነው እዚህ ጋር ግን ኦቨርሌይ ነው የሚያደርገው ያው ግልጽ ልዩነት ነው ያላቸው then MR ጋር ስንመጣ is a digital overlay that allows interaction ይሄ ደግሞ ምን ጨመረበት ሁለቱ ኢንቫይሮንመንት አሉ ግን plus to that what interaction so the third example is Microsoft HoloLens or the Lenovo Explorer so these you're wearing basically a headset but this is not a headset like a virtual reality headset that completely blanks out the world this headset allows you to see the real world but you can place objects into this real world so if you use a HoloLens for example you can use and place holographs into your room like I've recently tried this out we have a hologram of a beating heart and then I can walk around this and I can spin the heart and turn this into different directions and open it up and this is what mixed reality is it's about us being able to interact with these digital objects የሆነ ቦታ ላይ ሆኖ እንደዚህ ሲያንሸራተት ምናምን ደመናውን የሰው ደሞ አካል እንደዚህ ያደረገ አይታችኋል ግን እነዛ የሚያደርጉ ሰዎች ኖርማል ኢንቫይሮንመንት ውስጥ ነው ያለው የሚያደርጉት ያ ደግሞ የሚያንቀሳቅሱት ነገር ቪርቹዋል ኢንቫይሮንመንት ውስጥ ነው ኢንተራክሽን አለ ማለት ስለዚህ ይሄ ሆሎላንድ የሚባለው ማይክሮሶፍት ቀድሞ መጀመሪያ ላይ ያሳየ ነው ደን ኮምፒውተር ላይ ደግሞ ስክሪኑን ትከፍታለህ የፈለግከውን ዶክመንት ትከፍታለህ ከዛ እዛ ላይ የፈለግከውን ትጫወታለህ ኤግዛምፕሎች ናቸው ሆስፒታል ውስጥም እንደዛ አይነት ነገር አለ ሆነ የሰርጀሪ ማለት ይሄ አርኪቴክቸር ነው እንግዲህ እስካሁን ድረስ ያየነው ዴፊኒሽን ነው we have three types of reality augmented reality virtual reality and mixed reality and this topic is somehow different from the previous one so it is architecture of AR እንዴት ይሰራል architecture it means simply the structure of AR structure ምን ይመስላል ምን ኮምፖነንቶቹን ይዟል ውስጡ ላይ እንዴትስ ኦፕሬት ያደርጋል የሚለውን የሚያሳይ ሶስት የተለያዩ ብሎኮች አሉ so the first one is infrastructure tracker unit and this one is responsible for collecting data from the real world and sending those data to the processing unit እዚህ ዳታ ኮሌክት ለማድረግ ከኤንቫይሮንመንት by using different sensor this module can collect data from the environment and pass those data over network for processing unit second one is just processing unit this processing unit is just used to mix the virtual content within what the real content and send the result to the video output module ምን አለ ከኤንቫይሮንመንቱ ዳታ መጣ እሱን ፕሮሰስ አደረግን የፕሮሰስ ዩኒት ጋር ፕሮሰሲንግ ዩኒት ትልቁ እንትን
ትልቁ ስራው ሁለቱን ኢንቫይሮንመንት ምን ማድረግ ነው? ማገናኘት፣ ኦቨርሌዩን መስራት ነው። ሪል ኢንቫይሮንመንቱ ከሪል ኢንቫይሮንመንት ወይ ደግሞ ሪል ኮንተንቱ ከኢንፍራስትራክቸር ዩኒት ይመጣለታል። እሱ ደግሞ ኮምፒውተር ጀነሬትድ የሆኑትን ኢንፎርሜሽኖች ምን ያደርጋል? ከሪል ኮንተንቱ ጋር ሚክስ ያደርጋል። ኦቨርሌዩ ይሰራል ማለት ነው። ኦቨርሌዩ ይሰራል። ጀስት ዘ ሰርድ ዋን ኢዝ ቪዥዋል ዩኒት። አሁን ከተሰራ በኋላ ደግሞ ምን እንፈልጋለን? አውትፑቱን ማየት አይደል? this visual unit is simply viewing the output of processing unit. So we have two kind of view or video. የመጀመሪያው ምንድነው? ቪዲዮ ሲስሩ ነው። ቪዲዮ ሲስሩ ክሎዝድ ቪው ኤችኤምዲ አለው። ኤችኤምዲ ክሎዝድ ቪው ስንለው ውጪውን አናይም፣ እኛ አናይም፣ ሙሉ በሙሉ አይናችን ላይ እንለብሰዋለን። ሄድሴቱን ማለት ነው እንለብሰዋለን። ከዛ በኋላ ከጀርባ ምን አለ? ካሜራ አለ። ሪል ወርልዱ፣ ሪል ኢንቫይሮንመንቱ፣ ሪል ኮንተንቱን የሚቀርጽ ማለት ነው። እዛ ላይ ደግሞ እኛ የለበስነው መሳሪያ ምን ያደርጋል? ኮምፒውተር ጀነሬትድ የሆኑ ኢንፎርሜሽኖችን ኦቨርላይ አድርጎ አውትፑቱን አንድ ላይ እናያለን። አውትፑቱን አንድ ላይ ለማየት የሚያስችል ክሎዝድ ቪው ከሆነ ቪዲዮ ሲስሩ ይሆናል። ፕሬዘንት ቪዲዮ ፊልስ ፍሮም ካሜራ ኢንሳይድ ሄድ ማውንትድ ዲቫይስ። ስለዚህ የሆነ ካሜራ ከጀርባ አለ። ያ ካሜራ ነው የሚቀርጸው። ሪል ኢንቫይሮንመንቱን በአይናችን ሳይሆን የምናየው በካሜራው ይሆናል። ይሄ ክሎዝድ ነው። ጀስት ሌላኛው ደግሞ ምንድን ነው? ኦፕቲካል ሲስሩ የሚባለው። ይሄ ግን ኦፕን ነው። ኦፕን ቪው ኤችኤምዲ። ኤችኤምዲውን እንለብሳለን። የቀደሙን ጉግል አይ ግላስ እዋት። ሴትዮዋ እያየች ነበራ ውጪ ፓርሻሊ ትራንስፓረንት ነው ማለት ሴሚ ትራንስፓረንት ነው። ስለዚህ ግማሽ በራሷ አይን ውጭ ታያለች። እዛ ውስጥ ደግሞ የለበሰችው ዲቫይስ ምን ይጨምርላታል? ቪርቹዋል ኢንቫይሮንመንት ይጨምርላታል ማለት። እንደዛ አድርጎ በሁለት መልኩ አውትፑቱን ማየት እንችላለን ማለት። ዲስ ዋን ኢዝ ዘ አርኪቴክቸር ኦፍ ኤአር አርኪቴክቸር። ስለዚህ እዚህ ጋር ምን አለ? ሪድ the real world by using sensor። ስለዚህ real world data from sensors real world data። እዚህ ጋር ደግሞ real world visual data ቪዲዮ ኢንፑት ቪዲዮ። ይሄኛው ደግሞ ዳታ ሌላ ከሴንሰር የሚመጡ ካለ ደን እዚህ ጋር ኢንፍራስትራክቸሩ ኢንቫይሮንመንቱን ማንበብ ቻለ ማለት ነው። በቪዲዮም ሆነ በዳታ ኢንቫይሮንመንቱን ማንበብ ቻለ። ደን ከዚህ በኋላ ይሄ ኢንቫይሮንመንት ያነበበውን ለማን ነው የሚልከው? ለፕሮሰሲንግ ዩኒት ማለት the processing unit. So this processing unit is used to mix the data from infrastructure track and visual content. This means the from virtual content. ስለዚህ እዚህ ውስጥ የሚመጣ ቪርቹዋሉ አለ፣ ከዚህ የሚመጣ ደግሞ ምን አለ? ኖርማል ሪል ኢንቫይሮንመንት አለ። ሁለቶቹም ምን ያደርጋል? ሚክስ ያደርጋል። ሚክስ ያደረገው አውትፑቱ ምን ይሆናል ማለት ነው? ሚክስድ ሪያሊቲ ይወጣል ነው። ሚክስድ ሪያሊቲ ግን ሚክስድ ሪያሊቲ ስል ሶስተኛ ታይፑ ማለት አይደለም። ሚክስ የሆኑ ናቸው። ዛት ሚንስ ሪል ኢንቫይሮንመንቱን ከኦቨርሌይ ጋር የሚወጣ ለማለት ነው። ስለዚህ አውትፑቱ ጋር ስንመጣ አውትፑቱ ዩኒቷ ቪዥዋል ዩኒቱ አውትፑቱን በሁለት መልክ ነው፣ ወይ በቪዲዮ ወይ ደግሞ በኦፕቲካል ማለት ነው። በሁለቱ መልክ ያመጣል። በጣም ግልጽ ይመስላል። so this one is just application of AR system። የት ጋር ነው የምንጠቀምበት AR system? AR system can be applied to many different disciplines such as education, medicine, entertainment, military። እዚህ ላይ አሉ። ለምሳሌ ሚሊተሪ እና ሜዲሲን በደንብ ግልጽ አድርጎ አስቀምጦታል። እስቲ እናያቸው። እዚህ ሌሎችም አሉ። ለምሳሌ for the learning material ለምሳሌ ምን ታደርጋላችሁ መሰለ? ለርኒንግ ማቴሪያል ልክ ቪርቹዋል ኢንቫይሮንመንት ውስጥ መጻፍ ካለ ገብተህ ታነባለህ ማለት ነው። ግን ይሄ ኤአር ነው። ኖርማሊ ኤአር ደግሞ በሁለት መልክ ይታያል ብለናል። ሙሉ ተሸፍነን ኢንቫይሮንመንቱን ማምጡ ልክ ኢንቫይሮንመንቱን ለምሳሌ ላይብረሪ ከሆነ ያለ ነው። ቪርቹዋሉ ደግሞ ኢንፎርሜሽን ሊጨምርልን ይችላል ማለት ነው። ለስቱደንትም ጭምር ኢንተራክቲቭ ሌሰንስ፣ ሃየር ኢንጌጅመንት፣ እዚህ የተለያዩ ነገሮች። then in medicine AR is making significant change in different areas for surgery, education, diagnosis, something. Welcome to our instructions VR lab. I'm going to show you something that we built. ሰውየው ዶክተር ነው። ሚክስድ ሪያሊቲ ሁለቱም ኢንቫይሮንመንት የሚያሳየው ዲቫይስ ነው እና ሰርጀሪ ሊሰራ ነው። እዚህ ኢንቫይሮንመንት ውስጥ ነው። You'll see me in virtual space. You can see here's my head. ሰውየውም አለ ራሱ ሲንቀሳቀስ እዚህ አካባቢ እጁ ይንቀሳቀሳል። ሄዱም እዚህ ጋር
ሲያንቀሳቀስ ራሱ ይንቀሳቀሳል። ሲያነሳም ይነሳለታል። ጀስት ቪርቹዋል ውስጥ ያሉትን እያንቀሳቀሰ ነው የሚያሳየው። አሁን እየዞረ ነው ከሰውየው ላይ ፔሽንት ሰውየው ለብቻ አለ። ሪል ኤንቫይሮንመንት ውስጥ ካያቸው እሱ ሲሄድ እዚህ ውስጥም እየሄደ ነው። ኖርማሊ ሲዞር ያው እዚህ ጋር ነው ሰውየው እዚህ ጋር ነው። ሲነካካ everything is aligned. So we have a 90 degrees of flexion. I'm going to select the scalpel from the nav stand. And now I can see that there's a highlight to help me know where to start my incision. It's also aligned on the midline of the patella to tell me where I should make this incision. So በየጊዜው ኢንዲኬሽን አለ ሆነ ላይኖቹን ካያችሁ እዚህ ቪርቹዋል ኢንቫይሮንመንት ውስጥ ላይን ይስልበታል። ከዛ ኦቨርሌይ ደግሞ አለ እዚህ ጋር ይሄን ኦቨርሌይ ይወት ሁሉም ኢንቫይሮንመንት አለ። user feel like a more immersive experience. To have flesh reacting to our touch as users. I also have a few tools on the Mayo stand I can use to manipulate the soft tissue finger retractors. For this demo, I'm going to use these forceps retractors, and they're fully functional. I can squeeze them open and place them in the incision and retract. Select the scalpel from the Mayo stand. So now I'm ready to make the incision through the joint capsule to gain access to the joint space. So I'll grab the scalpel again. Use the highlight as a guide. Again, I'll be using this highlight as a guide to make this incision. እሺን ደግሞ ይዋት የውትድርና ነው። እነሱም ሴም ቲንግ ነው። ልክ ፖሊሶች ናቸው። ሰው እያሳደዱ ነው፣ መያዝ አለባቸው እና በእጃቸው የያዙት ትንንሽ የሆነ እቃዎች ናቸው። ግን እዛ ውስጥ ምን ያያሉ? ልክ ራሳቸው እንደያዙ አድርጎ ትላልቅ መሳሪያ ይዘው ይያሉ። ያዙትን ዝምብላቸው ያዙት እቺ ናት ኖርማል ሪል ነው። ግን ይሄ ደግሞ ቨርቹዋል ነው ያሉበት። ይሄ ሪል ላይ ያዙት መሳሪያ በጣም ትንሽ ነው። እና እዛ ውስጥ ታዩታላችሁ። ቨርቹዋል ውስጥ ሲገቡ እና ሲይዙት ምናምን አጠገባቸው ያለውን ሰውዬ ነው የሚይዙት። ሪል ነው የሚመስል ቪርቹዋል ውስጥ ያለ እና ኖርማል በዚህ ነው ትሬን ነው ቪርቹዋል ነው። አሁን ቪርቹዋል ውስጥ እያለ ነው ሎ ቪርቹዋል ውስጥ እንደዚህ አይነት መሳሪያ ነው። On the backpack and on your headset. Cool. The guns we're using were meant to play airsoft. No, yes, I don't. So you said it. They have a little bit of a recoil. There you go. So the idea is you want to show them things should operate the same way they go down. እና ይሄን ይመስላል። ግልጽ ነው። ላሳልፈው። እዚህ ሙሉ በሙሉ ኦንላይን ሞልቷል። ዩቲዩብ ላይ እንደዚህ አይነት ነገር ማየት ትችላላችሁ። እንዴት እዛ ውስጥ ገብቶ ኢንተራክት ነው። መጨረሻ አካባቢ እንደውም ሰውየውን ይዞት ያሳል ከዛ ሲያስር አጠገቡ ያለውን ሰውዬ ነው የሚያስር። እዛ ውስጥ ይታያሉ እና እንደዛ አይነት ነገር አለ። እና ማብራሪያ እየሰጣቸው ነው ሰው እንዴት እንደሚሰራ ነው። So this one is mixed reality። ስለዚህ በዚህ እንትን አለ ኦግመንትድ፣ በዛ ደግሞ ቪርቹዋል አለ፣ መሀሉ ላይ ሚክስድ ሪያሊቲ ማለት ነው። ይሄን ይመስላል እንግዲህ ስለ ሪያሊቲ